አሰብዑል ሙቢቃት አይ አልሙህሊካት ሰባት አጥፊ የተባሉ ወንጀሎችን ሊጠነቀቁ ይገባል። ወህየ እነሱም ማናቸው ሲባል አሽርኩ ቢላህ አንደኛው በአላህ ላይ ማጋራት ባላንጣን ማበጀት ወይም ቢጤን ማድረግ የወንጀሎች ሁሉ ቁንጮ የሆነ አጥፊ ወንጀል ነው። ምንነቱ በማይታወቅ ቋንቋ በግልጽ የማይነበብ ጽሁፎችን እየጻፉ ያንን እየቋጠሩ እላዩ ላይ እትፍታ እያደረጉበት በጂኒዎች በሰይጣናት እገዛ ምክንያት በሰው ላይ ድግምት የሚሰሩ ደጋሚዎች ናቸው። ይሄ ድግምት ስራ መድገምም ሆነ ማስደገም ከምን አንግል ነው ትልቅ ወንጀል የተባለው ሲባል ደጋሚዎች በባልና ሚስት መሃል የሚለያዩበትን ድግምት ምን እንደሆነ ከሃሩትና ማሩት አለይሂም ሰላም ይማሩ ነበር። ችግሩ እነሱ ቤት እንዳያንኳኳሉ። ዛሬ ሁሌም ፌስቡክ ላይ ስትገቡ በተደጋጋሚ የምታዩት መኪናችንን ለመግሪብ ሰላት እንትን ቦታ እንዳቆምናት የሆነ ምግብ ቤት ምሳልን በላ አቆመን በገባንበት ተዘረፈ ተሰረቀ የሚል ነው አመሰሙት። በቀላሉ መኪና እንዴት እንደሚሰረቅ ታውቃላችሁ? ግን ልንገራችሁ ብልስ አሁን ምንድነው እዚህ ጋር ንያዬ ነው ጥያቄው። የእናንተ መኪናም ነገ ይሄ ጣፈንታው እንዳይደርሳት እንድትጠነቀቁ መንገዱን ላሳያችሁ ፈልጌ ነው እኔ። አለበዛ ግን ከኔ ትምህርቱን ወስዳችሁ ቀላል ነው እንደዚህ ብላችሁ እናንተም ሄዳችሁ መኪና ብትሰርቁስ እኔ እጠየቃለሁ? ስላስተማርክ ተብዬ እኔ ያስተማርኩበት መንገድ ንያው የእናንተ መኪና ከዝርፊያ እንድትታደጉት ምን እንደሆነ መንገዱን ለመግለጽ እንጂ ሄዳችሁ እንድትሰርቁ አይደለም። አንደኛው በአላህ ላይ ማጋራት ባላንጣን ማበጀት ወይም ቢጤን ማድረግ የወንጀሎች ሁሉ ቁንጮ የሆነ አጥፊ ወንጀል ነው። ሽርክ ማለት ቀጥታ የቃሉ ፍቺ ማጋራት ማለት አንድን ነገር ለሁለት ወይም ከሁለት በላይ ለሆነ አካል በእኩልነትም ይሁን በተወሰነ መልኩ ማካፈልና ማዳረስ ተግባሩ ምን ተብሎ ይጠራል? ማጋራት ይባላል። ሽርክ ተብሎ ይሰኛል። በሆነ ነገር ላይ ሁለት ወይ ከዛ በላይ የሆኑ አካላት ድርሻ ካላቸው ያንን ነገር የሚካፈሉት ከሆነ ሹረካ ተጋሪዎች ተብለው ይጠራሉ። ሽርክ ሲባል እዚህ ጋር ምንድነው ማለት ነው? አጋርን የማበጀት ተግባር ነው። ሙሳ አለይሂ ሰላም ወደ ፊርዓውን በተላከ ጊዜ ለዳዕዋ ስራ ብቻውን እንደማይወጣው በመስጋት ከቤተሰቡ አላህ ረዳትን እንዲያደርግለት በለመነ ጊዜ ምንድን ነበር ያለው? ወጀዐል ሊ ወዚራን ሚን አህሊ ሃሩነ አኺ ወአሽሪክሁ ፊ አምሪ አለ። ወአሽሪክሁ ሲል አጋራው ነው፣ እርሱም ድርሻ ይኑረው በጉዳይ ላይ ነው። ማሻረክ ማለት ማጋራት ማለት ነው። አሽርኩ ቢላሂ ዐዘ ወጀል በጌታ አላህ ላይ ማጋራት ማለት አሁን ትርጉሙ ምንድነው? ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂ የጌታ አላህ ግላዊ መብቱና ንብረቱ በሆነ ነገር ላይ የማይገባውን አካል በማምጣት ተጋሪ የማበጀት ስራ ሽርክ ተብሎ ይጠራል። ከጌታ አላህ ግላዊ መብትና ንብረቶች መካከል አንዱ ዒባዳ ነው። አምልኮ ለሱ ብቻ ነው የሚገባው። አተድሪ ማ ሐቁላሂ ዐለል ዒባድ ብለው ረሱል ዓለይሂ ሰላቱ ወሰላም ለሙዓዝ ረዲየላሁ ዐንሁ በነገሩት ጊዜ ሐቁላሂ ዐዘ ወጀል ዐላ ዒባዲሂ አን ያዕቡዱህ እሱን ሊያመልኩት ነው ሊገዙት ነው ያሉት። ዒባዳ የእሱ መብት ስለሆነ ወላ ዩሽሪኩ ቢሂ ሸይአ በዚህ ዒባዳ ላይ በእሱ ላይ ማንንም ላያጋሩ ነው ብለው ነግረውታል። ዛሬ አንድ ሙስሊም አላህን እየተገዛ ተመልሶ ከዒባዳ የተወሰነውን ወይ በእኩሌታ ከአላህ ውጭ ላለ አካል አሳልፎ ቢሰጥ ይሄ ሰው በዒባዳ ምን አድርጓል? አጋርቷል፣ ሽርክ ላይ ወድቋል ማለት ነው። ስለዚህ ከወንጀሎች ሁሉ ትልቁ ቁንጮ በአላህ ላይ ማጋራት ነው። ቁርአን በብዙ ቦታ ላይ ይናገራል። ሉቅማን ረዲየላሁ ዐንሁ ለልጁ ሲመክረው በሱረቱ ሉቅማን ቁጥር 13 ላይ ወኢዝ ቃለ ሉቅማኑ ሊብኒሂ ወሁወ የዒዙሁ ሉቅማን ረዲየላሁ ዐንሁ ልጁን የሚመክረው ሲሆን እሱን እንዲህ ባለው በመከረው ጊዜ አስታውስ ይላል። ምን አለው? ያ ቡነየ ላ ቱሽሪክ ቢላህ ልጄ ሆይ በአላህ አምልኮ ላይ ማንንም አታጋራ። ኢነ ሽርከ ለዙልሙን ዐዚም በአላህ ላይ ማጋራት ሽርክ
እጅግ በጣም ታላቅ በደል ነው አለ። የበደሎች ሁሉ በደል ተብሎ ሽርክ ተጠርቷል ነው። እንዲሁም በሱረቱል አንዓም ምዕራፍ 6 ቁጥር 82 አላ ሊሳኒል ኸሊል ዐለይሂ ሰላም የአራህማን ወዳጅ በሚባለው በኢብራሂም አንደበት ጌታችን የነገረን ነገር አለ። ከኔና ከናንተ ከሙሽሪኮች እስቲ ደህንነትን ሊያገኝ የሚገባው በዱንያም በአኺራም ሰላምን መጎናጸፍ ያለበት ማን ነው እስኪ ንገሩኝ ካለ በኋላ ኢብራሂም ዐለይሂ ሰላም ምን ብሎ መለሰላቸው? አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም፣ እነዚያ ያመኑ እምነታቸውን በዙልም በበደል ያልቀላቀሉት ናቸው። ኡላኢከ ለሁሙል አምኑ ወሁም ሙህተዱን፣ ፍጹም ሰላም፣ ደህንነት፣ መረጋጋት ያላቸው ወደ ቅን ጎዳና የተመሩ ማለትም እነዚህ ናቸው። በጌታቸው አምነው ሲያበቁ እምነታቸውን በዙልም አይ ቢሽርኪን በማጋራት ያልቀላቀሉ ነው። አየቱ የወረደ ጊዜ ሰሐባዎች ረዲየላሁ ዐንሁም ሲሰሙ ጠናቸው፣ በጣም ከበዳቸው። የመዳን ጉዳይ በአላህ ከማመን ቀጥሎ እምነታቸውን በበደል አለመቀላቀል ከሆነ ፈአዩና ለም የዝሊም ነፍሰሁ፣ ከኛ መካከላችን እንደው ማን ነው በነፍስያውን የማይበድል አሉ። ከአላህ ሕግ በመውጣት በተወሰነም ነገር ቢሆን ማጥፋታችን አይቀርምና የማይበድል ከተባለ የመዳን ጉዳናችን እንዴት ነው ብለው ሲጨንቃቸው ረሱል ዐለይሂ ሰላቱ ወሰላም ዙልም ሲባል እናንተ ያሰባችሁትን አይደለም፣ እዚህ ጋር ዙልም የተባለው ሽርክ ነው። ያ መልካም ባሪያ ሉቅማን ረዲየላሁ ዐንሁ የተናገረውን አልሰማችሁም እንዴ ብለው ሱረቱ ሉቅማን ላይ ኢነ ሽርከ ለዙልሙን ዐዚም የሚለውን ቀሩላቸው ማለት ነው። ስለዚህ ሽርክ እጅግ አስከፊ የተሰኘው አንደኛው ምክንያት የበደሎች ሁሉ ታላቁ በደል ተብሎ ስለሚጠራ ነው። ሁለተኛ ሽርክ ለምንድን ነው አሁንም የወንጀሎች ሁሉ ቁንጮ የተደረገው ከሌሎቹ ተለይቶ ሲባል ምህረት አልባ መሆኑ። ከነሽርኩ የሞተ ሰው ምህረት አልባ ነው። ነገ የውሙል ቂያማ የነቢያት ምልጃ አያገኘውም። አርራህማኑ ራሂምም ይቅርታ አያደርግለትም። ጀሃነም እሳት ከተቀጣም በኋላ የሆነ ቀን ይወጣል ተብሎ ተስፋ አይደረግበትም። ምንም አይነት ምህረት ስለሌለው ነው። ከሽርክ ያነሱ ወንጀሎች ግን ረጃ ተስፋ አላቸው። ባለቤቱ ያለ ተውበት ቢሞት እንኳን አላህ ከፈለገ በቀብር ቅጣት ወይ በአኺራው ጭንቀት ብቻ ወይ በረሱል ዐለይሂ ሰላቱ ወሰላም ሸፋዓ ወይ በሙእሚኖች ምልጃ ሊታረቀውና ሳይቀጣው ጀነት ሊያስገባው ይችላል። መቀጣት አለብህ ብሎ ከወሰነበት እንኳን በዛ በሚቀጣበት እሳት ውስጥ ዘላለም አይኖርም። የሰራውን ወንጀል ያክል ተቀጥቶ ሙስሊም በመሆኑ ብቻ ወደ ጀነት ተመልሶ ይገባል። ከነሽርኩ የሞተ ግን ሙስሊም ስለማይሆን ምህረት አልባ ወንጀል መሆኑ እጅግ አስከፊ የወንጀሎች ቁንጮ ያረገዋል። ምህረት አልባነቱም በብዙ የቁርአን ክፍሎች ተነግሮናል። በሱረቱ ኒሳ በአራተኛ ሱራ አንቀጽ 48 ላይ ኢነላሃ ላ የግፊሩ አን ዩሽረከ ቢህ፣ አላህ በእርሱ ማጋራትን በፍጹም አይምርም ምን ያለው። ይሄ ሊመለም የቱብ ሚንሁ ማለት ነው፣ ከነሽርኩ ተውበት ሳያደርግ የሞተ። ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ከዛ ያነሰውን ወንጀል ግን ለሚሻው ባሪያ ይምረዋል። ካልሻለት ደግሞ የወንጀሉን ያህል ይቀጣዋል ማለት ነው። እንዲሁም በሌላ ቦታ በሱረቱ ኒሳ ቁጥር 116 ላይ ኢነላሃ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ወመን ዩሽሪክ ቢላሂ ፈቀድ ضለ ضላለን በዒዳ። በአላህ የሚያጋራ ሰው በእርግጥ ከእውነት የራቀ የሆነ ጥመትን ጠሟል፣ ተሳስቷል ብሎ ነው የሚገልጸው ማለት ነው። እንደዚሁም የመርየም ልጅ አልመሲህ ዒሳ በሱረቱል ማኢዳ ቁጥር 72 ላይ ምንድነው ያለው? ወቃለ አልመሲህም አለ ያ በኒ እስራኤል እዕቡዱ ላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ አላህ የኔና የእናንተ ጌታችሁ ሲሆን ተገዙት። ኢነሁ መን ዩሽሪክ ቢላህ፣ እነሆ በአላህ የሚያጋራ የሆነ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና፣ በእርግጥም አላህ ጀነትን በእርሱ ላይ እርም አድርጎበታል። ወማእዋሁ ናር፣ መኖሪያውም እሳት ነች። ወማ ሊዛሊሚነ ሚን አንሳር፣ ለእንደዚህ አይነት በደለኞችም ምንም ረዳት የላቸውም ከእሳት የሚታደጋቸው የሆነ። ስለዚህ ጀነት በሙሽሪክ ላይ ምንድነው? ሐራም ነው፣ ተመልሶ አይገባም ማለት ነው።
ይሄ ነው ዋናው ምክንያቱ ማለት ነው። ሶስተኛ ሽርክ የወንጀሎች ሁሉ ቁንጮ የተሰኘበት ሌላው ምክንያት ምንድነው? ስራን በጠቅላላ የሚያበላሽ መሆኑ ነው። ሌሎች ወንጀሎች በወንጀልነታቸው ብቻ ባለቤቱን ተውበት ካላደረገ አላህ ፊት ሊያስጠይቁት ይችላል። ትልቁ ሽርክ ከተሰራ ግን በሽርክነቱ ብቻ ሳይሆን የሚያስጠይቀው የተሰራን መልካም ስራ ሁሉ ድምጥማጡን ያጠፋዋል። አጠቃላይ ስራ እንዲበላሽ ያደርጋል። በዚህ ምክንያት ማጋራት የወንጀሎች ሁሉ ቁንጮ ተብሏል። ይህንንም ቁርአን በብዙ ስፍራ ላይ ነው የሚናገረው። በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ذلك هدى الله يهدي به من يشاء من عباده ይህ የአላህ መመሪያ ሲሆን ከባሮቹ የሚሻውን ሰው ወደ ቀን ጎዳና ይመራበታል ይልና ወለው አሽረኩ ቢያጋሩ ኑሮ ምን ይከሰት ነበር? ለሐቢጠ ዐንሁም ማ ካኑ ያዕመሉን ይሰሩት የነበረው ስራ ሁሉ ከነሱ በታበሰ ነበር ይላል። እንዲበላሽ በተደረገ ነበር። ሱረቱ ዙመር ቁጥር 65 ላይ እንደዚሁ ወለቀድ ኡሕየ ኢለይከ ወኢለ አለዚነ ሚን ቀብሊክ ወደ አንተም ካንተ በፊት ወደ ነበሩት ነቢያትም ወሕይ ወርዷል። ያም የወረደው ወሕይ ለኢን አሽረክት በጌታ አምልኮ አንዳችን ብታጋራ ለየሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን ስራህ በጠቅላላ እንዲበላሽ ይደረግና ዘላለም ከሚከስሩት ትሆናለህ ነው። እና ከዚህ በመነሳት ሽርክ ምህረት አልባ መሆኑ እንደዚሁም ስራን በጠቅላላ ማበላሸቱ ለየት ያደርገዋል። እዚህ ላይ ልንጠነቀቅ የሚገባው ኪታቡ ላይ አንዱ ብለው የጠቀሱት አሽርኩ ቢላህ ነው። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው እጅተኒቡ ሰብዐል ሙቢቃት ብለውናል። 7 አጥፊ ወንጀሎችን ተጠንቀቁ ብለዋል። ያ ማለት በእስልምና ሰዎችን ለጥፋት የሚዳርጉ ከበባድ ተብለው የሚጠሩ ወንጀሎች 7 ብቻ ናቸው ለማለት አይደለም። እዚህ ጋር 7 ሲባል የተፈለገው ለሁለት ነገር ነው። አንድ በቦታው በስፍራው መልእክተኛው ስለ 7 ነገር ማስተማር ስለፈለጉ እነዚህን 7ቱን ተጠንቀቁ ብለው ገልጸዋል ማለት ነው። ሁለተኛ ደግሞ ካልሆነ በዋነኝነት ቅድሚያ ትኩረት ሊሰጣቸው የሚገቡት እነዚህ 7ቱ ስለሆነ እንጂ ሰውን ለጥፋት የሚዳርጉት 7 ብቻ አይደሉም፣ እጅግ ብዙ ናቸው። ኢማም ሸምሱዲን አልዛሃቢ ሙአሪኹል ኢስላም ረሂመሁላሁ ረሕመተን ዋሲዓ አልከባኢር የሚል ኪታብ አለ። ታላቅ ወንጀሎችን ሰብስበው በኪታባቸው የዘረዘሩበት እዛ ላይ ወደ 70 የሚጠጉትን ጠቅሰዋል ማለት ነው። አብዱላህ ኢብኑ አባስም ረዲየላሁ ዐንሁማ ስንት እንደሆኑ ተጠቅሰው 70 ይደርሳሉ ብለዋል። በሌላ ዘገባ እስከ 700 ያሉበትም አለ። እዚህ ሐዲስ ላይ 7 ተብሎ ሲነገር ወይ በቦታው ማስተላለፍ የተፈለገው ስለ 7ቱ ብቻ ስለሆነ ይሆናል። ለምሳሌ ረሱል አለይሂ ሰላቱ ወሰላም ثلاث من كن فيه وجد بهن حلاوة الإيمان 3 ነገሮች በውስጡ የተገኙበት ሰው እነዛ 3 ነገሮች በሱ ውስጥ በመገኘታቸው ምክንያት እሱም የኢማንን ጥፍጥና ያገኛል ብለው አስተምረዋል። ነገር ግን የኢማን ጥፍጥና በስንት ነገር ይገኛል ሲባል ግን በ3 ብቻ ማለት አንችልም። 3ቱ በቦታው የተጠቀሱ ናቸው። ምክንያቱም በሌላ ሐዲስ ላይ ከ3ቱ ውጪ የሆነ የኢማን ጥፍጥና የሚገኝበትን በሐዲሳቸው ነግረውናል። ذاق طعم الإيمان የኢማንን ጥፍጥና ቀመሳሉ። ማን ነው ሲሏቸው من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا የአላህን ጌትነት የኢስላምን ቀጥተኛ ሃይማኖትነት እንደዚሁም ደግሞ የእሳቸውን ነብይነት ወዶ የተቀበለ ሰው የኢማንን ጥፍጥና ያገኛል አሉ። ግን 3 ነገራት ብለው የጠቀሱት ውስጥ ይሄ የለም። እዛ ጋር 3ቱ ስለሌላ ነው የሚናገሩት። ለምንድነው ሲባል አሁን ወይ በቦታው ላይ ስለ 3ቱ ሊያስተምሩ ፈልገው ነው፣ ካልሆነም ቅድሚያ የሰጡት ለነሱ ስለሆነ እንጂ ብቻ የሚልን አይገልጽም። እዚህ ጋር 7ቱን ሲሉ ብቻ ለማለት ሳይሆን ስለ 7ቱ ቅድሚያ ሰጥተው ሊያስተምሩን ወይንም በቦታው 7ቱን ማስተማር አስፈላጊ ሆኖ ስለተገኘ ነው ማለት ነው። ማን ነው ሲባል አንዱ አሽርኩ ቢላሂ ዐዘ ወጀል በጌታ አላህ ላይ ማጋራት ተብሏል። ሁለተኛስ ወደ ኪታባችሁ ስትመለሱ ወቀትሉ ነፍስ ነፍስን መግደል፣ ግን ዝም ብሎ በልቁ አይደለም መግደል፣ አለቲ ያችኛዋን ብሎ ይገድበዋል። ሐረመ አላህ እርም ያደረገው ኢላ ቢልሐቅ በአግባቡ ቢሆን እንጂ
ያላግባብ መገደሏን እርም ያደረጋትን ነፍስ ማጥፋት ከሆነ ከትላልቅ አጥፊ ወንጀሎች ነው። በአግባቡ ከሆነስ ወንጀል አይሆን። ሰውየው ሰው ገሎ ከሆነ የተገዳይ ቤተሰቦች አውፍታ ተጠይቀው ለሱ በፍጹም አፉ ማለት አንፈልግም ካሉ ወይ የደም ካሳ ተጠይቀው የደም ካሳም አንቀበልም የልጃችንን ደም እንዳፈሰሰ የሱም ደም ይፍሰስ ካሉ የዛኔ ምን ይሆናል? ቂሳስ በተሰራው ጥፋት ልክ ማመሳሰል ግድ ስለሚሆን የሸሪዓው ፍርድ ቤት ዳኛ ወይም ቃዲ የሞት እርምጃውን በሱ ላይ ይወስዳል። ያን ሰው ቢገለው ቃዲው ወንጀል ውስጥ አይገባም ማለት ነው። አሁን ያላግባብ አይደለም ያጠፋው፣ በአግባቡ ሸርዕ በሚጠይቀው መልኩ ነው። ወይም ሰውየው ለሞት የሚያበቃውን ወንጀል ሰርቶ ከተውበት በፊት ከነ ወንጀሉ እጅ ከፍንጅ ቢያዝስ ያ የወንጀሉ ቅጣት መገደል ሆኖ ከተገኘ በሸሪዓው ሚዛን ቢገደል ወቀትሉ ነፍስ የሚለው ውስጥ ገዳይ አይካተተም። እዚህ ጋር ወቀትሉ ነፍስ ያለ አግባብ ሸርዕ በማይፈቅደው መልኩ ነው ማለት ነው። ግልጽ ነው። ይሄ ከትላልቅ ወንጀሎች ነው። ምክንያቱም ቁርአን ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ አላህ መገደሏን እርም ያደረጋትን ነፍስ ያለ አግባብ በፍጹም እንዳትገድሉ ነው ያለው። አይፈቀድም። በተለይ የሚገደለው ደሙ የሚፈሰው ሙእሚን ሆኖ ከተገኘ ደግሞ ወንጀሉ እጥፍ ድርብ ነው። 4-5 ተነባባሪ ቅጣቶች አሉበት። ሱረቱ ኒሳ 4ኛ ሱራ አንቀጽ 93 ላይ ወመን የቅቱል ሙእሚነን ሙተዓሚዳን ያለው ሙእሚኖችን ሆን ብሎ አውቆ ተሳስቶ አይደለም ወይ ተገዶ አይደለም ወይ ሰክሮ አይደለም፣ ሆን ብሎ አስቦበት አውቆ የገደለ ሰው ምንድነው ጀዛኡ ሲባል ፈጀዛኡሁ ጀሃነም የዚህ ሰው ምንዳው ጀዛኡ ጀሃነም እሳት መግባት ነው። ኻሊደን ፊሃ ደግሞም በውስጧ መዘውተር ነው። 3ኛ ወገዲበ አላሁ ዐለይህ አላህ በሱ ላይ ተቆጥቶበታል፣ የጌታው ቁጣ ይሰፍንበታል። 4ኛ ወለዐነሁ አይ አብዐደሁ አራሕመቲህ ከእዝነቱ ከራሕመቱ አርቆታል። ወአዐደ ለሁ ዐዛበን ዐዚማ ታላቅ የሆነ ቅጣትንም አዘጋጅቶለታል። ሙእሚኖችን ሆን ብሎ አውቆ ለሚገድል ማለት ነው። በእኛ እጃችን ሰበብ የሰው ነፍስ ከመጥፋት አላህ ይጠብቀን። አንድን ሰው ሆን ብሎ ያጠፋ የገደለ ሰው የዓለምን ሰው እንዳጠፋ ነው ይላል አላህ። ጥንትም ከበኒ እስራኤል ሕግ ጀምሮ የደነገኩት ነው በሃቢልና ቃቢል ሰበብ ይላል። ቃቢል በወንድሙ በሃቢል ላይ በቅናቻ መንፈስ ተነሳስቶ ያላግባብ ከገደለው በኋላ አላህ በበኒ እስራኤሎች ላይ ምን ሕግ ጻፈ? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض لا يعلمنم نفس ماطفات ወይ በምድር ላይ ለሞት የሚያበቃውን ወንጀል ሳይሰራ ያንሰው ነፍሱን ማጥፋት መግደል ማለት فكأنما قتل الناس جميعا ሰውን ሁሉ እንደገደለ ነው አለ። ለምን አንድ ነፍስም ያጠፋው በምክንያት አይደለም፣ ዝም ብሎ ነው፣ ወሰን አላፊ ነው። ስለዚህ ይህ ሰው ካመቸው የዓለምንም ሰው የማጥፋት አቅም ቢኖረው ኖሮ ያን ከማድረግ ወደ ኋላ አይልማ፣ እንደንያው ነው። ወመን አህያሃ ሰበብ ሆኖ አንዲት ነፍስ ከሞት የታደጋት ያተረፋት ሰው ደግሞ ፈከአነማ አህየ الناس ጀሚዓ ሰዎችን ሁሉ ያው እንዳደረገ ነው። ለአንድ ነፍስ ሳይራራ ማን ነው ለአንድ ነፍስ በመራራት እንድትድን ሰበብ የሆነ ሰው ኢምካንያው አቅሙ ካለው ለዓለም ሰው ከማገልገል ወደ ኋላ አይልም። የዓለምን ሰው ሁሉ ሕያው እንዳደረገ ነው የሚለው። ስለዚህ የሰውን ነፍስ እርምጃ ከመውሰድ ያላግባብ ልንቆጠብ ልንጠነቀቅ ይገባል። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ላ ትቅተሉ ነፍሱን ዙልማ አንዲት ነፍስ ያላግባብ በበደል በፍጹም አትገደልም ኢላ ካነ ሊብኒ አደም الأول ክፍሉ ሚንሃ ለመጀመሪያው ለአደም ልጅ ለቃቢል የሃቢል ገዳይ ለሆነው የወንጀሉ ድርሻ ቢኖረው እንጂ አለ። እንዴት ይኖረዋል? لأنه أول من سن القتل ግድያ ምን እንደሆነ ለሰው ልጅ አርአያ ሆኖ እሱ ነው ያስተማረው። ከቃቢል መግደል በኋላ እስከ ዘመናችን ያለ አግባብ የፈሰሰ የሰው ደም ካለ በዛ ደም ላይ የወንጀሉ ድርሻ ይኖረዋል ነው። በአግባብ የተገደሉት በሸሪዓ ወይ በተፈጥሮ አደጋ የምንላቸው ነገሮች የሞቱትን አይመለከትም። በዙልም ያለ አግባብ በፈሰሰ ደም ላይ ግን
እሱም የወንጀሉ ድርሻ አለው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብሎ እስልምና እያስተማረ እንዴት ነው እሱ የኛን ኃጢአት የሚሸከመው ሲባል ቅድሚያ ከመነሻው ከርዕሱም ጋር አይገናኝም ብለን መመለስ አለብን። የኃጢአት ውርስ የሚባለው ከላይ ወደ ታች የሚመጣ እንጂ ከታች ወደ ላይ የሚወጣ አይደለም። አደም ለሰራው ኃጢአት እኛ እንሞታለን እኛ እንሸከማለን ቢባል የውርስ ኃጢአት ይባላል። አሁን ሐዲሱ እያስተማረ ያለው ከላይ ወደ ታች ሳይሆን ከታች ወደ ላይ ነው። ከቃቢል በኋላ የሚመጡ አንድም ዝርያዎች ያላግባብ ደምን አያፈሱም ለመጀመሪያው ለአደም ልጅ ለቃቢል ድርሻ ቢኖረው እንጂ አሉ እንጂ ከላይ የተፈጸመ ወንጀል ወደ ታች ይወርዳል አይደለም ያሉት። ቅድሚያ ከውርስ ኃጢአት ጋር ግንኙነትም የለውም ነው አጀንዳው። ሁለተኛ እሺ ከታች የሰራውስ ወደ ላዩ ለምን ይወጣል ለምን ይመለሳል ሲባል ሊአነሁ አወሉ መን ሰነል ቀትል ለሰው ልጅ ኃጢአትን ግድያን ያስተማረ እሱ ነው። ልክ ለመልካም ነገር በሆነ መንደር በሆነ ሰፈር አንተ አርአያ ሁነ ያን የሞተ የተረሳ ሱና ተግብረ ወያስተምረህ ነፍስ ብትዘራበትስ ካንተ ትምህርት በኋላ አንተን ተከትሎ ሰምቶ የሰራው ሰው ሁሉ የሚያገኘው አጅር ሳይጎልበት ላንተ እንደሚጻፈው ሁላ ለወንጀልም አርአያ የሆነ ሰው የዛ ወንጀል ድርሻ ይኖረዋል ነው። ግልጽ ነው። በዚህ መልክ መረዳት ይቻላል ነው። ሶስተኛው ድግምትም እንደዚሁ ሌላው ትልቁ ወንጀል ድግምት ማለት ነው። ሲህር ማለት በአረብኛ ቋንቋ ማ ኸፊየ ወለጡፈ ሰበቡሁ ይባላል። ምክንያቱ የተሰወረ እጅግ ረቂቅ የሆነ በግልጽ የማይታይ የማይታወቅ ነገር ሲህር ተብሎ ይጠራል ማለት ነው። ምንነቱ በማይታወቅ ቋንቋ በግልጽ የማይነበብ ጽሁፎችን እየጻፉ ያንን እየቋጠሩ እላዩ ላይ እትፍታ እያደረጉበት በጂኒዎች በሰይጣናት እገዛ ምክንያት በሰው ላይ ድግምት የሚሰሩ ደጋሚዎች ናቸው። ይሄ ድግምት ስራ መድገምም ሆነ ማስደገም ከምን አንግል ነው ትልቅ ወንጀል የተባለው ሲባል አንደኛ አኺራን የሚያበላሽ መሆኑ። ዛሬ በዱንያ ላይ የዲንን ትምህርት መማር እየቻለ በዛ ጊዜው ሲህርን ድግምትን የተማረና የቀየረ ሰው በአኺራ ምንም ዕጣ ፈንታ እንደሌለው ቅዱስ ቁርአን ይናገራል ማለት ነው። ወለቀድ ዓሊሙ ለመን እሽተራሁ በርግጥም አወቁ ይላል። በሱለይማን ዓለይሂ ሰላም ዘመነ መንግስት ሃሩትና ማሩት የተባሉ ሁለት መላእኮች ዓለይሂም ሰላም ሰላም በእነሱ ላይ ይሁን ወደ ምድር ከተወረዱ በኋላ በጌታ አላህ ትእዛዝ የድግምትን ምንነት ለሰው ያስተምሩ ነበር። ለሰው ግን ድግምትን ሲያስተምሩ ዓላማና ግባቸው የዛኔ ያ የተማረው ሰው ደጋሚ እንዲሆን ወይም በሰው ላይ ድግምት እንዲሰራ አይደለም። ይሄ የድግምት ችግር ነገ እሱ ቤት መጥቶ በሩን እንዳያንኳኳ ነው። በወቅቱ አንደኛ የደጋሚዎች የማታለያ ሲስተምና የነቢያት ሙዕጂዛ ምን እንደሆነ ተቀላቀለባቸው፣ መለየት አቃታቸው። አንድም ሊያስተምሩ ሲመጡ የነቢያት ሙዕጂዛ ምን እንደሆነ የደጋሚዎች የአታላዮች ማጭበርበሪያ ምን እንደሆነ ለይቶ ለማስተማር፣ ሁለተኛ በወቅቱ ይሰራ የነበረው ድግምት ባልን ከሚስት መለያየት ስለነበር ባልን ከሚስት የሚለያዩበት የድግምት አይነት ምን እንደሆነ እንዲያውቁና ችግሩ እነሱ ቤት ጋር ከመድረሱ በፊት በዛው እንዲያከተም ነበር። ያ ድግምትን የተማረው ሰው ግን ይሄንን ዓላማ ትቶ ለሌላ ዓላማ ሊጠቀምበት ከሄደ ግን ተጠያቂነቱ በማን ነበር የሚሆነው? በሱ በሰውየው። ምክንያቱም ወማ ዩዓሊማኒ ቢሂ ሚን አሐድ ሐታ የቁላ ኢነማ ነሕኑ ፊትነቱን ፈላ ተክፉር። እኛ ለፈተናን የመጣ ነው፣ አንተ ይሄንን ተምረህ ሄደ ድግምት በመስራት ወይ በማሰራት እንዳትክድ እያሉ አስጠንቅቀው ነው የሚያስተምሩት። ይሄን ሳያረጉ በፊት አያስተምሩም። ከዛም ወየተዓለሙነ ሚንሁማ ማ ዩፈሪቁነ ቢሂ በይነል መርኢ ወዘውጂህ ደጋሚዎች በባልና ሚስት መሃል የሚለያዩበትን ድግምት ምን እንደሆነ ከሃሩትና ማሩት ዓለይሂም ሰላም ይማሩ ነበር። ችግሩ እነሱ ቤት እንዳያንኳኳሉ። ዛሬ ሁሌም ፌስቡክ ላይ ስትገቡ በተደጋጋሚ የምታዩት መኪናችንን ለመግሪብ ሰላት እንትን ቦታ እንዳቆምናት የሆነ ምግብ ቤት ምሳልን በላ አቆመን በገባንበት ተዘረፈ ተሰረቀ የሚል ነው አመሰሙት። በቀላሉ መኪና እንዴት እንደሚሰረቅ ታውቃላችሁ? ግን ልንገራችሁ ብልስ አሁን ምንድነው እዚህ ጋር ንያዬ ነው ጥያቄው። የእናንተ መኪናም ነገ ይሄ ጣፈንታው እንዳይደርሳት እንድትጠነቀቁ መንገዱን ላሳያችሁ ፈልጌ ነው እኔ። አለበዛ ግን ከኔ ትምህርቱን ወስዳችሁ ቀላል ነው እንዴ እንደዚህ ብላችሁ እናንተም ሄዳችሁ መኪና ብትሰርቁስ እኔ እጠየቃለሁ? ስላስተማርክ ተብዬ
እኔ ያስተማርኩበት መንገድ ንያው የእናንተ መኪና ከዝርፊያ እንድትታደጉት ምን እንደሆነ መንገዱን ለመግለጽ እንጂ ሄዳችሁ እንድትሰርቁ አይደለም። እነሱም ሃሩትና ማሩት አለይሂም ሰላም ይሄን ሲህሩ ተፍሪቅ ለህዝቡ ሲያስተምሩ የነበሩት ቤቱን ከችግር እንዲያጸዳ እንጂ ሄዶ ሌላ ቤት ላይ ችግር እንዲፈጥር አይደለም። ተግባባን? በዚህ ዓላማ እምቢ ብለው የተማሩ ሰዎች የነቢያትን ትምህርት ከመከተል ድግምትን የቀየሩትን ነው። ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ። አኺራ ላይ የመዳን ዕጣ ፈንታ የለውም፣ ከፍሯል እንደማለት ነው። ምክንያቱም ባይከፍር ኖሮ የመዳን ዕጣ ፈንታ ይኖረው ነበር ማለት ነው። ስለዚህ ሲህር የሚያከፍርም ተግባር ነው። ከዚህ አንጻር አይፈቀድም በሸሪዓችን ነው። ሐታ አንድ ደጋሚ በሲህር ስራው ላይ እያለ እጅ ከፍንጅ ከተያዘስ ተውበት ከማድረጉ በፊት ቃዲው ወይም ዳኛው ዘንድ ምንም ተቀባይነት የለውም ተውበቱ። ከዛ በኋላ መገደል ነው ያለበት ሐዱ። ከተውበት በኋላ ግን ከትላንት ወዲያ ድግምት ይሰራ ነበር፣ ጥንቁልና ስራ ውስጥ ይሳተፍ ነበር ተብሎ ሸሪዓ በቆመበት ሀገር ዛሬ ላይ ፈልጎ መግደል አይቻልም ተውበት ካረገ። ነገር ግን እዛው ላይ ተውበት ሳያደርግ ከተያዘ ግን ተውበት አድርጌያለሁ ቢልስ ወደ አላህ ነው እሱ የሚመለሰው። ከፈለገ አላህ ይቅር ይበለው፣ ካልሆነም ደግሞ ውሸታም ነህ ብሎ ሊቀጣው ይችላል። ቃዲው ግን ህግ ማስፈጸም ስላለበት መገደል አለበት ማለት ነው። ምክንያቱም ማህበረሰብን የሚያበላሽ ስለሆነ ማለት ነው። እኛም ወደ እነሱ ዘንድ ከመሄድ ልንጠነቀቅ ይገባል። ረሱል አለይሂ ሰላቱ ወሰላም መን አታ ካሂነን ፈሰአለሁ አን ሸይእን ለም ትቅበል ለሁ ሰላቱን 40 የውማ። አንድ ጠንቋይ ወይ ደጋሚ ዘንድ ሄዶ የሆነ ነገር ከጠየቀው አመነም አላመነም ይሄን በማድረጉ ብቻ የ40 ቀን ሰላቱ ተቀባይነት አይኖረውም ማለት 40 ቀን ሙሉ ይሰግዳታል። ነገር ግን 40 ቀን ሙሉ ሲሰግድ የ40 ቀን ሙሉ ሰላቱ መቅቡል አይሆንም፣ ምንዳ የሌለው ይሆናል ነው። ፈሰደቀሁ ቢማ የቁል አሉ። በሌላ ሐዲስ ላይ ደግሞ ጭራሽ ጠይቆት በጠየቀው ነገር እውነት ብሎ ተቀብሎ ከመጣ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ክዷል። ምክንያቱም ቁርአን ቁል ላ የዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ፣ በሰማያትና ምድር ያለውን ሩቅ ምስጢር ከአላህ በስተቀር ማንም አያውቅም ብሎ እያስተማረ አንተ ጠንቋዩ ያውቃል ብለህ እውነት ብለህ ካመንክ በወረደው ቁርአን ክደሃል ማለት ነው። ባይክድማ ኖሮ ጠንቋይም አያውቅም ነበር የሚለው። በትክክልም አያውቅም። ላለማወቁ እሱን ሄዶ መፈተኑም ወይም ደግሞ ልዩ ጥያቄ ማዘጋጀቱም እዛ ደረጃ አያደርሰንም። ሲምፕል የሆኑ መንገዶች አሉ። ሴትየዋ ጠንቋይ ወደፊት የሚሆነውን ነገር ያውቃል ብላ ልታማክረው ነው ሄደችው ወደ ቤቱ። ልክ እንደደረሰች ቅብቀባ ጀመረች። ስታንኳኳ ከውስጥ ሆኖ እሱ ማን ነው አላት። አሁን አይነ ልቦና ያለው ሰው ሐቁ ይበራለታል ማለት ነው። ማን ነው? እኔ ገና ወደፊት የሚሆነውን ነገር ትነግረኛለህ ታውቃለህ ብዬ እመጣለሁ፣ ጭራሽ ከቆርቆሮ ጀርባ በሩን የሚያንኳኳው ማን ነው ትላለህ? የሚያንኳኳውን ሰው ለይቶ ያላወቀ ስለ ሴትየዋ እጣ ፈንታ ምን ብሎ ሊነግራት ይችላል? ይሄ ተጨባጭ እውነታ ነው። እኛ እንኳን ከልምድ ተነስተን ማታ ቁጭ ባልንበት አርፍዶ ከገቡት ከቤተሰብ አካላቶች አንዱ ሲያንኳኳ እንዲማ የሚያንኳኳው ጀማል ነው እርግጠኛ ነን እንላለን። ባናየው እንኳን ከልምድ ተነስተን ጠንቋይ ምንድነው እውቀቱ ነው። ሁለተኛው ኢብቲሳማቱል መሻይኽ፣ የመሻይኾች ፈገግታ አስቂኝ ገጠመኞች የሚል ዌብሳይት አለ። እዛ ላይ ሸይኹል አልባኒ ረሂመሁላህ ሙሐዲሱል ዐስር ሙሐመድ ናስርዲኑል አልባኒ የገጠማቸው ተጽፎ አንብቤው ነው። አንዱ ሁሉን አውቃለሁ የሚል ጠንቋይ እኔና እርሱ እንፎካከር፣ እኔ ሁሉን አውቃለሁ ህዝብ ባለበት ፊት አላቸው። ይቅርብህ አንተ ምንም አታውቅም አሉት። አውቃለሁ ከፈለጉ ያዋርዱኝ፣ ህዝብ በተሰበሰበበት እንፎካከር አላቸው። ቸክ ሲልባቸው እንግዲያውስ ከኔ ጋር ለመወያየት ከፈለክ አንድ ሸርጥ አለኝ፣ ያን ከተስማማህ ነው አሉት። እሱም ደስ አለውና ፈማ ሁወ ምንድነው ሸርጦት ይንገሩኝ አላቸው። ሸይኹም ምን አሉ? ሱብሃንአላህ አሉ። አንተ ሁሉን አውቃለሁ ብለህ ከኔ ጋር ልትፎካከር ነው አይደል የመጣኸው? የኔን አንድ መስፈርት እንዴት ምንድነው ብለህ ትጠይቀኛለህ? ለምን አላወቅከውም አሉት። ምክንያቱም እውቀትህ ሁለገብ ነው። ከኔ ጋር ግን ለመወያየት እኔ አንድ መስፈርት ሲባል እሱ በዚህ ጎን ይመጡብኛል ብሎ አላሰበም። በቃ ቶሎ መስፈርቱን ነግረውት ወይ ሰዓት ወይ ቦታ መርጠውለት ቀነ ቀጠሮ ሊሰጥ ነው። ፈማ ሁወ ምንድነው መስፈርቱት? የኔን አንድ መስፈርት ያላወቅክ ሰው ሁሉን አውቃለሁ እንዴት ትላለህ? ውይይቱ እዛው ቆመ ማለት ነው። አለቀ በቃ። ምን ያደርጋል እንጂ እንደ ድሮ አንተ ሁሉን ታውቃለህ እስቲ ከነጎዳ ምን ይሆናል? እዛ ደረጃ ምን ወሰደን?
ጠንቋይ አያውቅም በፍጹም ማለት ነው የፈለገ ቢሆን። ለዚህ ነው ለረሱል አለይሂ ሰላቱ ወሰላም እኔ የሩቅን ነገር አላውቅም ብለህ ንገራቸው ለህዝቦችህ። ባውቅማ ኖሮ ወለው ኩንቱ አዕለሙ ልገይብ ገይብንማ ማውቅ ብሆን ኖሮ ምን ይከሰት ነበር አሉ። ቀጥለው አየቱ ላይ ለስተክሰርቱ ሚነል ኸይር ከመልካም ነገር የኔ ዕጣ ፈንታ እንዲሆን በኔ ላይ ባበዛሁኝና ወማ መሰኒ የሱእ መጥፎ ጉዳት የሚባል ነገር በአካሌም በነፍስያዬም እኔን ባልነካኝ ነበር ቀድሜ ስለማውቀው። ግን ያለሁበት ተጨባጭ ደስታም እንደሚገጥመኝ ሁላ ሐዘንም ይከሰትብኛል። ጤናዬ ተጠብቆ እንደምቆየው ሁላ ጉዳትም ይደርስብኛል። ገይብን የሚያውቀው ጌታ አላህ ብቻ ነው። ለምንድነው ታዲያ ሰው ድግምት የሚያስደርገው? ደጋሚ ቤት በተለይ ዛሬ በሙስሊም ስም ከጎኑ ያለውን ጓደኛ ለማክሰር በምቀኝነት ተነሳስቶ ትዳሩ በፍቅር በሰላም ከሆነ ለመበታተን ደጋሚ ቤት ሄደው ድግምት የሚያሰሩዋል። ቀላል ወንጀል መስሏቸው ከእስልምና ሁሉ ሊያስወጣ ይችላል። ለምን? ድግምት የሚማሩትን ምን ብለው ነበር ሃሩትና ማሩት አለይሂ ሰላም ያስጠነቅቁት? ፈላ ተክፉር እኛ ለፈተና ነው የመጣ ነው እንዳትክድ ይሉታል። ክህደት ውስጥ የሚከት ተግባር ነበር ማለት ነው። ስለዚህ መጠንቀቅ አለብን ከመድገምም ከማስደገምም። ረሱል አለይሂ ሰላቱ ወሰላም ለይሰ ሚና ያሉት ከኛ አይደለም። መን ተጠየረ ገድን የሚያደርግ ለሰው አው ትጥይረ ለሁ ወይ ለሱም ያስደርግ እስቲ ገዴን ንገረኝ እያለ አው ሰሐራ ወይም የደገመ አው ሱሒረ ለሁ ወይ ያስደገመ ለሱ አው ተከሐነ ወይም የጠነቆለ አው ትኩሂነ ለሁ ወይም ያስጠነቆለ ብለው ተናግረዋል። ስለዚህ ድግምት ሙሉ በሙሉ አጥፊ ወንጀል ነው፣ ከከባዶች ይመደባል። ልንጠነቀቅ ይገባል። አላህ ይጠብቀን። አራተኛ ሌላው ትልቁ አጥፊው ደግሞ ወንጀል ምንድነው? ወአክሉ ሪባ ወለድን መብላት። ወለድ መብላት ከትላልቅ ወንጀሎች ነው። ረሱል አለይሂ ሰላቱ ወሰላም የሪባን ክብደት ወለድ ምን ያህል አደጋ እንደሆነ በአንድ ሐዲሳቸው ገልጸዋል። ቅድሚያ ሪባ ወደ 70 ከምናምን ቅርንጫፎች አሉት ብለው አይነቱን በጥቅሉ ከተናገሩ በኋላ ዝቅተኛው አሉ፣ ትልቁ አላሉም። ወለድ ትንሹ ወለድ ላይ ተዘፍቆ መገኘት ወንጀሉ ከእናት ጋር በህዝብ አደባባይ ግብረ ስጋ ግንኙነት እንደመፈጸም ነው አሉ። ሰው ከወላጅ እናቱ ጋር ሰው ባለበት የግብረ ስጋ ግንኙነት እንደመፈጸም ነው ወንጀሉ ብለዋል። አላህ ከወለድ ይጠብቀን። ወለድን በብዙ መልኩ ልንጠነቀቀው ይገባል። ወለድን የሚበሉ ሰዎች እያወቁ ተውበት የማያረጉ ሰዎች ነገ የውሙል ቂያማ ከመቃብራቸው ሲነሱ ዛሬ አውድቅ ይዞት መሬት ፈጥፍጦት የሚነሳ ሰው በሚሆነው ሁኔታ እንጂ አይቀሰቀሱም ብሏል አላህ። الذين يأكلون الربا እነዚያ ወለድን የሚበሉ ሰዎች ላ የቁሙን የውሙል ቂያማ ከመቃብራቸው አይነሱም አይቀሰቀሱም ኢላ ከማ የቁሙ الذي يتخبطه الشيطان من المس ሸይጣን ከመንካቱ የተነሳ ካውድቁ እንደሚጠለው ሰው ቢጤ እንጂ ነው። እንደዚሁም ወለድ ሌላው ትልቁ አደጋው ምንድነው? በረካው የተነሳ ነው። ምንም ትርፍ የለውም። يمحق الله الربا በወለድ የተሰበሰበ ንብረት አላህ ያባክነዋል፣ በረካውን ያጠፋዋል። አሁንም ሌላው የወለድ ጥፋቱ ከአላህ ጋር ጦርነት እንደመክፈት ነው። فأذنوا بحرب من الله ورسوله ከአላህና ከመልእክተኛው ጋር ጦርነት እንደገጠማችሁ እወቁ ነው ያለው። ስለዚህ ወለድን ሙሉ በሙሉ ልንተው ልናቆም ይገባናል። አኺረት ዘመን ላይ ረሱል ሰለላሁ ዐለይሂ ወሰለም ለያእቲ على الناس زمان በሰዎች ላይ የሆነ ዘመን ይመጣል لا يبقى فيهم إلا أكل الربا አንድም ሰው አይቀርም ወለድ የበላ ቢሆን እንጂ فمن لم يأكله አልበላውም ብሎ የተጠነቀቀ ሰው እንኳን أصابه من غباره አዋራው ያገኘዋል። በተዘዋዋሪ እሱ ማግኘቱ አይቀርም ነው። ሲስተሞች በዛም በዚህም እያሉ በተለያየ መንገድ እኛን ጠፍንገው ወደ ወለድ ሊያስገቡን ነው። እኛም ጥንቃቄ ማድረግ አለብን። በቻልነው ልክ አላህን የቻላችሁትን ያክል ፍሩት ነው። የሆነ የንግድ ሲስተም ሲመጣ ቶሎ ብለን ዘው ብለን ከመግባታችን በፊት በጉዳዩ ላይ ብቃት ያላቸው ዓሊሞችን ሄዶ ጠጋ ብሎ መጠየቅ፣ ጓደኛችንን ወይ ዳዒውን ሳይሆን ዓሊሞች። ብዙ ሲስተሞች አሉ። እዚህ ጋር ፎሬክስ ይመጣል፣ እዚህ ጋር ሌላ አይነት ክሪፕቶ ከረንሲ አለ። እንዴት ነው እነዚህ ነገሮች ሐላል ናቸው ወይስ ሐራም? የቤቲንግ ጉዳይ
ቁማር ውስጥ ይካተታል አይካተትም? ይሄ ሁሉ ጥንቃቄ ባለው መልኩ ዘው ብለን መግባት ሳይሆን መጀመሪያ ፈታዋ ተሰብስቦ በዚህ ጉዳይ ላይ እርግጠኛ የሆነ ነገር ከያዝን በኋላ ነው። አለበዛ ወንጀሉ የከፋ ሊሆን ይችላል። ወለድን ልንጠነቀቀው ይገባል ነው። ሌላው አምስተኛ ወአክሉ ማሊል የቲም፣ የየቲምን ንብረት የየቲምን ገንዘብ ያላግባብ መብላት። ይሄም ሌላው አጥፊ ከሆኑ ከተላላቅ ወንጀሎች ነው። የቲም ማለት ወላጅ አባቱን ለአካለ መጠን ከመድረሱ በፊት በሞት የተነጠቀ ማለት ነው። ለምሳሌ አንድ ሰው ለአካለ መጠን ደረሰ የሚባለው 15 ዓመት ሲሞላው ከሆነ በእድሜ ከሄድን ከ15 ዓመቱ በፊት ወላጅ አባቱ ከሞተበት ያ ሰው ምን ይባላል? የቲም ተብሎ ይጠራል። ለአካለ መጠን እስኪደርስ ነው። ከዛ በኋላ የቲምነቱ ይነሳል ማለት ነው። ወላጅ እናቱን ግን በሞት ቢያጣ የቲም አይባልም። አባቱ ነውና ኃላፊነቱን ወስዶ የሚንከባከበው የሚያሳድገው። እንደ ቋንቋው የቲም የሚለው እናቱን ላጣ የሚያገለግለው ለእንስሳት ሲሆን ብቻ ነው። ነገር ግን ወደ ሰዎች ስንመጣ አባቱን ቀብለል ቡሉግ ለአካለ መጠን ከመድረሱ በፊት በሞት የተነጠቀ የቲም ተብሎ ይጠራል። ወንድም ሆነ ሴትም ብትሆን ማለት ነው። የነሱን ገንዘብ በኃላፊነት ወስዶ የሚያስተዳድራቸው ሰው ያላግባብ የሚበላ ከሆነ አጥፊ ወንጀልን ፈጽሟል። ቁርአን ሲናገር በሱረቱ ኒሳ ኢነል ለዚነ ያእኩሉነ አምዋለል የታማ ዙልማ፣ እነዛ የየቲሞችን ንብረት የየቲሞችን ገንዘብ ያላግባብ በበደል የሚመገቡ የሆኑ ሰዎች ኢነማ ያእኩሉነ ፊ ቡጡኒሂም ናራ፣ እንደ ሐቂቃው እየበሉ ያሉት በሆዳቸው እሳትን ነው የሚለው። ምክንያቱም ወሰየስለውነ ሰዒራ፣ ነገ አቃጣይ የሆነችን እሳት ይገባሉና ብሎ ይናገራል። በሌላም ቦታ ወላ ተቅረቡ ማለል የቲም፣ የየቲምን ንብረት በፍጹም እንዳትቀርቡ ነው ያለው። ኢላ ቢለቲ ሂየ አሕሰን፣ ያቺ መልካም በሆነችው ሁኔታ እንጂ። አንተ አሳዳጊ ከሆንክ እንዳሳዳጊነትህ ደሞዝም ይሁን ወይ ለመጠቀም ግድ የሚያስብል ነገር ካለ የዛን የድርሻህን መውሰድ፣ ወይ በብድር መልኩ ከሆነ ተበድረህ መዝግበህ ነገ የምትመልሰው። እንዲህ አግባብነት ባለው መልኩ ካልሆነ በቃ ማንም አያየኝም አይቆጣጠረኝም በማለት ያለ አግባቡ መጠቀም የውሙል ቂያማ በትልቅ ዋጋ ያስከፍለናልና ልንጠነቀቅ ይገባል። ቀጣዩ ደግሞ ስድስተኛ ወተወሊ የውመ ዛሕፍ፣ ወተወሊ ጀርባ መስጠት መሸሽ። መቼ? የውመ ዛሕፍ የፍጥጫ ቀን። ሙስሊምና ካፊር ፊት ለፊት ተገናኝተው ሙስሊሙ ለላኢላሃ ኢላላህ ባንዲራ ከፍ ማለት ለኢስላም ክብር ለሸሪዓ መምጣት በሚታገልበት ጊዜ እሱ ሙስሊሙን ለጠላት አሳልፎ ሰጥቶ ነፍስ አውጪኝ ብሎ ጀርባ ሰጥቶ መሸሽ አይከብዱ የከበደ ወንጀል ነው። ይሄም ከሰባቱ አንዱ ጥፋት ነው። ቁርአንም ሲናገር በሱረቱል አንፋል በግልጽ ተናግሯል። ያ አዩሃ ለዚነ አመኑ ኢዛ ለቂቱሙ ለዚነ ከፈሩ ዘሕፈን፣ ከሃዲያኖችን በፍጥጫው ሜዳ ላይ ፊት ለፊት ካገኛችኋቸው ፈላ ተወሉሁሙል አድባር፣ ጀርባ ሰጥታችሁ እንዳትሸሹ ነው። ስትራቴጂ ለመቀየር ለሌላ ዓላማ ካልሆነ በስተቀር የአላህን ቁጣ ሸምታችሁ ትመለሳላችሁ ነው ያለው። ስለዚህ በፍጥጫ ቀን ጀርባ ሰጥቶ መሸሽም። ሰባተኛና የመጨረሻው ወቀዝፉል ሙሕሰናት አልጋፊላት አልሙእሚናት፣ ሙሕሰን ጥብቅ የሆነችን ሴት በትዳር ያለችም ትሁን ያልሆነች፣ አልጋፊላት ከዝሙትና ከመሳሰሉት ነገር የዘነጋች በአእምሮም እንኳን መጥቶባት ማያቅ፣ አልሙእሚናት በጌታዋ የምታመንን ሙእሚን ሴት ቀዝፍ ማድረግ በዝሙት ስም ማነወር ማለት ነው። ይሄም ከአጥፊ ወንጀሎች የሚመደብ ነው። ጌታችን አምላካችን አላህ በቁርአኑ ላይ ኢነል ለዚነ የርሙነ አልሙሕሰናት አልጋፊላት አልሙእሚናት ይላል። በእናታችን አይሻ ረዲየላሁ ዐንሃ ሰበብ የወረደው አየት እነዚያ ጥብቅ የሆኑ ሴቶችን ከዝሙት የዘነጉ ሙእሚኖችን በዝሙት ስም የሚያነውሩ ሰዎች ሉዒኑ ፊ ዱንያ ወልአኺራ፣ በዱንያም በአኺራም ምን ሆነዋል? የተረገሙ ሆነዋል። ወለሁም ዐዛቡን ዐዚም፣ በመጨረሻ ቀንም እንደዚሁ ታላቅ ቅጣት አላቸው ይላል። ሐታ ሌላው ይቅርና ሙእሚን ሴቶችን በዝሙት ስም የሚያነውሩ ካሉ 5 ቅጣት ይጠብቃቸዋል ነው የተባለው። አንደኛው ቅጣት ዩቃሙ ዐለይሂል ሐድ፣ ሸሪዓዊ ቅጣት በሱ ላይ ይተገበራል።
وهو 80 جلدة 80 ግርፋትን ይገረፋል ማለት ነው ለሚለው ነገር ማስረጃ እስከሌለው ድረስ فجلدوهم 80 جلدة ባለው መሰረት ሁለተኛስ لا تقبل له شهادة أبدا ከዚህ በኋላ ለዘላለም ለምስክርነት እንዲመጣ አይደረግም ولا تقبل لهم شهادة እንዳለው ምስክርነቱ ታማኝነት የሌለው ተቀባይነት የሌለው ይሆናል በማህበረሰብ ውስጥ ስለምንም ነገር እንዳይመሰክር ሶስተኛ ደግሞ የኩነ ፋሲቀን بذلك ፋሲቅ አመፀኛ ከሚባለው ግሩፕ ይመደባል ማለት ነው አራተኛ አሁን ባየነው አያት መሰረት ሉዒኑ في الدنيا والآخرة እንዳለው በዱንያም በአኺራ የተረገመ ይሆናል አምስተኛ ደግሞ አሳማሚ ቅጣት ይጠብቀዋል ስለዚህ ልንጠነቀቅ ይገባል በእህቶች ክብር ላይ ባላየነው ነገር አላህን እንፍራ ሐታ ትክክለኛውን ሂጃብ ሳትለብስ እንኳን የምናቃት ሴት መንገድ ላይ ብናያት ወይ ለኛ አጅነብይ ከሚመስለን ወንድ ጋር እንኳን ብትቆም በፍጹም በአይናችን ባላየነው ነገር ቶሎ ብለን በዛ ልናነውር አይገባ አንድን ሰው በዚና ለማለት ዝሙት ፈጽሟል ብሎ ለማነወር የግድ መርፌና ክር ሆነው ሁለቱንም በአይናችን ማየት አለብን ሲስማት አየሁኝ በግል መኪናው ይዟት ሲሄድ አየው ማስረጃ አይሆንም አረ ቤርጎም ጭምር ይዟት ሲገባ አይቻለው በአይነ ስጋ ብታይም ማስረጃ አይሆንም ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም ነው በፍጹም እንዴት ይላል አንዳንድ ቲቪተኛ ሰው ከዚህ በኋላ ምን አለና ይላል ከዚህ በኋላማ ምን እንዳለ በሐዲስ የተነገረው አላ ሶስቱ ዋሻው የተጠረቀመባቸው ሰዎች የሰሩትን መልካም ስራ ለአላህ ያወሱ የተጠረቀመው እንዲከፈትላቸው ሲያረጉ ከሶስቱ አንደኛው ምንድን ነበር የተናገረው ያክስት ልጅ አልነበረችውም እንዴ የሆነ ብድር እንትን ፈልጋ እሱ ዘንድ ስትመጣ ራስሽን ካላመቻቸሽልኝ በስተቀር አልሰጥም ብሏት አማራጭ ስታጣ ራሷን አዘጋጅታላት በሁለት ግልቦቶቿ መሃል ሄጄ ልክ ላርፍስል ይሄን ቃል ኪዳን አታፍርስ ጌታህን ፍራ ስትለኝ አይደለ ወደ ኋላ ፈርቼ ተመለስኩ ያለው ጌታዬ ሆይ አንተን ፈርቼ ከሆነ ይሄ ዋሻ እንዲከፈትልኝ አድርጋለ ሶ የመጨረሻው ደረጃ ላይ እንኳን ደርሰው በአንሶላና ብልድርስ ውስጥ ሆነው ግን አላህን ፈርተው ቢነሱስ ያንተ ምስክርነት ምን ሊውጥህ አላየህማ ከዚህ በኋላ ምንም የለም ብለህ ተናገርክ እንጂ ሶ አላህን ፈርተው ሊቆሙ ይችላሉ ዚናው አልተፈጸመም እንዴ ኢነመል አዕማሉ ቢንያ ብላ አንተ ልትይዘው ነው እንዴ ጌታው የያዘው ከፈለገ አንተ ጋር አይደለም መርፌና ክር ሆነው ካልሆነ በስተቀር በምንም መልኩ መመስከር አይቻልም ዛሬ ግን ለመመስከር አጅነብይ ወንድ ጋር አብራ ከሄደች ብቻ በቂ ነው ሻይ ቤት ቁጭ ብሎ ሻይ ከጠጡ እንዴ የሥራ ጉዳይ አገናኝቷቸው ቢሆንስ ወይ አንተ ማታቀው ዝምድና ቢኖራቸውስ ወይ በትዳር ጉዳይ ሌላም ያወሩ ከሆነስ የግድ ወደዛ ነገር ሄደዋል ብሎ ለመመስከር ትልቅ አደጋ ነው የሚያስከትለው በአኺራ ጥንቃቄ ያስፈልጋል ነው ሙእሚኖችን ይሄንን ጠቀሱና ሸይኹ ወሚንሃ ከዛም ቀጥለዋሉ ያው ዑቁቁል ዋሊደይ ወላጆችን መጨቆን በንግግርም በተግባርም ወይ ለነሱ መርዳት እየቻለን ባለመርዳትም የወላጆችን መብት መጣስ ይሄም አይከብዱ የከበደ ወንጀል ነው ሁለተኛ ወቀጢዓቱ ረሂም ዝምድና መቁረጥ ዝምድናውን የቆረጠ ጀነት አይገባም በተባለው መሰረት ሶስተኛ ወሸሃደቱ ዙር የውሸት ምስክርነት አክበሩል ከባኢር አይከብዱ የከበደ ወንጀል ተብሎ ከሽርክ ጋር ተቆራኝቶ የነበረው የውሸት ምስክርነትም እንደዚሁ አራተኛ ወልአይማኑል ካዚባ የውሸት መሐላ ይሄም ከፋራ አለው የውሸት መሐላም እንደዚሁ ከተላላቅ ወንጀሎች ነው ማትፈጽመው ነገር መማል በፍጹም አይፈቀድም አምስተኛ ወኢዛኡል ጃር ጎረቤቶችንም አዛ ማድረግ እነሱን ማስቸገር ከዛው የሚመደብ ነው ምክንያቱም ረሱላህ ሰለላሁ ዐለይሂ ወሰለም ጎረቤቶቹ የሱን መከራ የሱን ተንኮል ክፋቱን የማይተማመኑበት ሰው ወላሂ ላ ዩእሚን አላመነም ብለው ደጋግመው ተናግረዋል የኢማንህ ደረጃ ክፋት ያመጣብናል ብለው እስከማይሰጉ ድረስ ጎረቤትህን ሊያደርስ ይገባል ነው ስድስተኛ ወዙልሙ ናሲ ሰዎችን መበደል ፊዲማ ደማቸውን ያላግባብ በማፍሰስ ወልአምዋል ወይም ንብረታቸውን በከንቱ በመውረስ ወልአዕራድ ወይም በክብራቸው በመለማመድ ክብራቸውን በማጉደፍ ሰውን መበደልም ከዛ ውስጥ ይመደባል ሰባተኛ ወሹርቡል ሙስኪሪ የሚያሰክር ነገር መጠጣት ያ ነገር ያሰክራል ከተባለ አንተን ባያሰክርህም አይፈቀድም ነው መስከሩ ሳይሆን በእስላም የተከለከለው የሚያሰክርን ነገር መጠጣቱ ራሱ እስካልሰከር ከአንድ ወይ ሁለት ይቻላል የሚለው የሌላ እምነት ተከታዮች ፈትዋ ነው በእኛ በእስልምና ግን አይቻልም በፍጹም ነው የሚያሰክርን ነገር ኸምርን
መጠጣቱ ራሱ ማለት ነው። ወለዒቡል ቁማር ቁማርን መጫወት ውርርድ ያለበት ወሁወል መይሲር ተብሎ ይጠራል። ኢነመል ኸምሩ ወልመይሲሩ ተብሎ የተጠቀሰው ማለት ነው። 8 ወልጊባ ሐሜትንም እንጠንቀቅ። አንዳንዶቻችን የተሳሳተ ትርጓሜ ለሐሜት እንሰጠውና በሩን እንከፍታለን። አላህን ፍራ አንተ ሰው ለምን ታማለህ ሲባል እንደ የሌለ ነገር እኮ አይደለም የማወራው እውነተኛ እኮ ነው ይላል። ሐሜት ማለት የሌለ ነገር ማውራት ማለት አይደለም። እሱ ቅጥፈት ቦህታን ነው የሚባለው። ምንድነው ሐሜት? ያለ ተጨባጩን ማውራት ነው። የተወራበት ሰው ግን ቢሰማው የሚከፋው የሆነ ነገር ማለት ነው። ረሱል አለይሂ ሰላቱ ወሰላም ኢያኩም ወልጊባ ሐሜትን ተጠንቀቁ አደራችሁን ሲሉ ሰሃባዎች ቃሉ ወመል ጊባ ምንድነው ሐሜት ጊባ የሚባለው? ቃለ ሰለላሁ ዐለይሂ ወሰለም ዚክሩከ አኻከ ሸይኡን ቢማ የክረህ ወንድምህ በሌለበት የሚጠላውን ነገር አንስተህ ማውሳትህን ነው። የሚወደውን መልካም ጎኑን አይደለም፣ የሚጠላውን መልካም መጥፎ ጎኑን ማንሳትህ ነው ሐሜት። ሰሃቦችም ጠየቁ አረአይተ ኢን ካነ ፊ አኺ ማ አቁል በወንድሜ ላይ የምናገረው ነገር ያለበትም ቢሆን እስኪ እንገሩን አንቱ የአላህ መልእክተኛ ሲሏቸው ቃለ ኢን ካነ ፊሂ ማ ተቁሉ ፈቀድ እግተብተ እምታወራው ነገር ያለበትን ከሆነ በርግጥም አማኸው ማለት እሱ ነው አሉ። ያለበትን ወኢን ለም የኩን ፊሂ ማ ተቁል የምትለው ነገር ከሌለበትማ ፈቀድ በሐተ ቀጠፍክበት ነው የሚባለው። ስለዚህ ሐሜትን መንጠቀቅ አለብን። ከተላላቅ ወንጀሎች ነው፣ በምንም መልኩ አይፈቀድም። ኢማሙ ነወዊ ረሂመሁላህ ኪታብ ሪያዱ ሷሊሒን ላይ ሐሜት የሚፈቀድባቸው መንገዶች ብለው 5ቱን ነግረውናል። 6ኛው ከጣሊቡል ዒልም ጋር የሚገናኝ ዒልሙል ጀርህ ወተዕዲል ነው፣ ከማህበረሰብ ጋር የሚገናኝ አይደለም። 5ቱ ከኛ ማህበረሰብ ጋር በተገናኘ መልኩ ግን ይፈቀዳል ያሉበት እኛ ዛሬ ከምንገለገልበት ጋር አብሮ አይሄድም። አንደኛው ከተፈቀደበት መንገድ አተዘሉም ለተበዳይ በዳይ ሐቁን ካልመለሰለት ሐቄን ያስመልስልኛል ብሎ የሚያምነው ዳኛ ካለ ወይ ቃሉ ተሰሚ የሆነ የሀገር ሽማግሌ የመስጂድ ኢማም ወይ የህዝብ አስተማሪ ፈትዋ ሰጪ ዓሊም ካለ ለሱ ሄጄ በደሌን ብናገር ንብረቴን ላገኝ እችላለሁ ካለ ለተበዳይ በበዳይ ፊት እከሌ እንዲያድርጎኛል ብሎ በደሉን መዘርዘር ይቻላል። እንደ ሐቂቃው እንደ ቋንቋው የበዳይን በደል መዘርዘር ምንድነው? ሐሜት ነው። አይወደውማ ያ የበደለው አካል እንዲነሳበት። ነገር ግን ይፈቀድለታል ለመፍትሄ ሲባል ግልጽ ነው። ይሄ አንደኛው የተፈቀደበት ነው። ታዲያ ይሄ የተበደለ አካል ተፈቀደልኝ ብሎ ደግሞ መስመሩን ቢለጥጠው እሱም ተጠያቂ የሚሆንበት አጋጣሚ አለ። ለወጪ ወራጁ ለቋሚ አግዳሚ ሁሉ ይሄ ሰው ምን እንዳደረገኝ አታውቅም እያለ ያደረገውን ሐቅ እንኳን ቢሆን ምንም ሐቁን እንኳን እንደማያስመልስለት እያወቀ ለሁሉም እናገራለሁ ካለ ሐሜተኛ ነው። የተፈቀደልህ ረጃ ያለህ እንደው ብነግረው ሐቄን ያስመልስልኛል ብለህ ተስፋ የምታረግበት ዳኛ ሊሆን ይችላል፣ ወይ የሀገር ሽማግሌ ሊሆን ይችላል፣ ወይ የመስጊድ ኢማም ወይ ደግሞ ፈትዋ ሰጪ ዓሊም የሚከበር ሊሆን ይችላል። ካልሆነ በቀር ለማንም ለማይመለከተው ሁሉ አትናገርም። አንዱ የተፈቀደው ይሄ ነው። ሁለተኛው ደግሞ አሁንም ሰውየው የሚጠላውን ነገር በሌለበት ማንሳቱ መቼ ይፈቀዳል? ሊልኢስቲፍታ ሃይማኖታዊ ብይንን ፈትዋ ለማወቅ ምናልባት ሚስት በባሏ በሚሰራው ስራ በሚያደርገው ነገር ተበድያለሁ ብላ ደስተኛ ላትሆን ትችላለች። ግን ሸሪዓውስ መብቱ ይሆን ብሎ ግራ ገባት። ኡስታዝ ጋር ትደውልና ባለቤቴ እንደዚህ ይለኛል ወይ እንዲህ ያደርጋል ወይ እንዲህ ስጠይቀው አይፈቅድልኝም፣ ይሄ ነገር በሸሪዓው እንዴት ነው መብቱ ነው ወይ ብላ ለፈትዋ ለመጠየቅ ከሆነ አዎ ከተባለች ልታከብር ነው፣ አይ ከተባለች ሐቋን ልትጠይቅ ነው ትችላለች። የዛኔ ነው ግልጽ ነው። ሐሜተኛ ተብላ ወንጀል ውስጥ አትገባም። እንደዛም ሆኖ የተመረጠው የተወደደው ሰርድ ፐርሰን አድርጋ ጥያቄውን ማቅረቧ ነው። ቀጥታ ባሌ ከምትል አንድ ሚስት በባለቤቷ እንዲህ ብትደረግ ያ ባሏ እንዲህ ቢያደርጋት እንዴት ነው ሸሪዓው ይፈቅድላታል ወይ ብላ እሷንም ባለቤቷን ብትደብቀው የተወደደ ይሆናል ነው። ካልሆነም ያ ካልመጣላት በወቅቱ ቀጥታ ባለቤቴ ብትል ትችላለች። ለምን? ዓላማዋ ሸሪዓዊ መብት አለው ወይስ የለውም የሚለውን ነው። ልክ እንደማን እንደ ሂንድ ማለት ማን ነው ባለቤቷ አባ ሱፊያን ሸሂድ በጣም ስስታም ነው አለች ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ለኔም ለልጆቼ በወር የሚበቃንን አይሰጠንም፣ ታዲያ ካስቀመጠው ነገር ላይ በሌለበት በሚበቃ ልክ መውሰድ ይችላል ወይ አለች ያለ ፈቃድ። አዎ አሏት መልእክተኛው፣ አላህን ፈርተሽ በሚበቃሽ ልክ ውሰጂ አሉ። መብቷ ስለነበር ማለት ነው። ግልጽ ነው።
ለዚህ ዓላማ ሲባል ሐሜቱ ሊፈቀድ ይችላል ነው። ሶስተኛው ሌላው ከማህበረሰብ ጋር በተገናኘ መልኩ የሚፈቀደው ለተሕዚር ለማስጠንቀቅ ከሆነ መጥፎ ስራ ወይ ቢድዓ እየተገበረ ሰዎችን ወደ ጥመት የሚመራ ሰው ካለ አንተ ቢያንስ እሱ ተመክሮ አልመለስም ካለ ጥፋቱ እሱ ላይ ብቻ እንዲቆም ህዝብን ከጥፋት ለመታደግ ቁመህ እከሌ የሚባለው ሰው እንዲህ አይነት ጥፋት እየሰራ ወደ ጥፋት እየተጣራ ነው ተጠንቀቁት እንዳትሰሙት ብለህ መናገሩን ከቻልክ በህዝብ ዘንድ ተሰሚነት ካለ ስለ እከሌ መናገር ሐሜት አይባልም ነው። ግልጽ ነው፣ ይፈቀዳል። ግን መቼ ነው? እከሌ ከራሱ አልፎ ጥፋቱን ወደ ህዝብ ሲያሰራጨው ነው። በግሉ በሚሰራው ወንጀል ግን እከሌ እንዲሰራል ብለህ መናገር በፍጹም አይፈቀድም። የሙስሊም አይቡን መደበቅ ዋጅብ ነው። መምከር ነው ያለብህ። አልሰማም ካለ ምናልባት እከሌን ይሰማዋል ካልክ ማስመከር ነው። እምቢ ካለ ትደብቃለህ እንጂ አታወጣም። አሁን ግን ማውጣቱ ግድ የሆነው ለምንድን ነው? ጥፋቱ ከራሱ አልፎ ሌሎች ሰዎችን እያጠመመበት ወደ ቢድዓ እየተጣራ ከሆነ ሌላን ሰው መታደጉ የሱን ስም በማንሳት ብቸኛ መፍትሄ ሆነው ከተገኘ ዋጅብ ነው። ቆመህ ትናገራለህ። አንዳንድ ጊዜ በሽተኛውን ሳጠቅስ በሽታን ብቻ በማስተማር መከላከል የሚቻል ከሆነ ሰውየውን ሳጠቅሰው እንዲህ አይነት አመለካከቶች አሉ፣ እንደዚህ የሚሉ አሉ፣ ከዚህ አመለካከት ተጠንቀቁ ብለህም ማስተማር ይቻላል ነው። ለዚህ ዓላማ ሲባል ግለሰቡን ለማስጠንቀቅ ህዝብን ለማትረፍ መጥቀሱ ይፈቀዳል። ግልጽ ነው። ይሄ ሶስተኛው ነው። ሌላው አራተኛስ የተፈቀደበት ለመለየት ምልክት ለመጠቀም ግድ ሆኖ የተገኘ ጊዜ ጀማልን አታውቀውም አልኩ፣ ስለሱ መናገር በወቅቱ ግድ ሆኖብኛል፣ መልእክት አለኝ። አላቀውም አልከኝ፣ በስሙ በመልኩ በሰፈሩ ብነግርህ ምናልባት ባካሄዱ ወይ በሚለብሰው ልብስ ወይ በሁኔታው ለየት ያለ ካለው ያ እንኳ ሲራመድ እንደዚህ የሚሆነው እንዲህ ያልክ ብትጠቅስ የሚጠላው ሊሆን ይችላል፣ የሱ ደካማ ጎኑ ሆኖ በተፈጥሮ። አንተ ግን የግድ ጀማል ማን እንደሆነ ለመናገር ስለተገደድክ ወደ ምልክት ገብተህ ምልክትን ብትጠቀም በዚህ ሁኔታ ላይ የተፈቀደ ይሆናል። ዝም ብለህ ግን በስሙ እየታወቀ በአይቡ በደካማ ጎኑ ይሄ ሸውራራው ይሄ ሲናገር እንደሚሆነው አፉ የተጣመመው ብትል ግን ወንጀል ነው። ምልክቱን መጠቀም ግድ ሆኖ የተገኘ ጊዜ ነው። አበሰ ወተወላ አንጃአሁል አዕማ ብሎ እንደተናገረው ማለት ነው ቁርአን። ለምልክትነት ግድ የሆነ ጊዜ ሐሜት አይሰኝም ነው። አላ ኩሊ ሐል ወልገይባ ሐሜት እንጠንቀቅ። ወነሚማ ይላል አብሮ ተያይዞ ነገር ማዋሰድ አላ ወጅሂል ኢፍሳድ ለማለት ነው። ለማጣላት በማሰብ ከኔ የሰማኸውን ሄደህ ለጀማል ምን ትለዋለህ? አቡ ሃይደር ምን እንዳለ ታውቃለህ? ልታጣሉ በመካከላችን ማለት ነው። በዚህ መልኩ ነሚማ ነገር ማዋሰድም ከታላላቅ ወንጀሎች ነው። አነማሙ ላ የድኹሉል ጀና ነገር አዋሳጅ ጀነት አይገባም ነው። እንደውም ምን ይላሉ ሊቃውንቶቻችን? يفسد النمام في ساعة ما لا يفسده الساحر في شهر دغامي አንድ ወር ሙሉ ድግምት ሰርቶ ሊያበላሸው ያልቻለውን ነማም ነገር አዋሳጅ በሰዓት ውስጥ ያበላሸዋል። ዛሬ የምናየው ተጨባጭ እውነታ ነው። ጦር ከፈታው ወሬ የፈታው እንደሚባለው በሶሻል ሚዲያ ነው ብዙ ሀገሮች እየወደሙ ያሉት በወሬ ነው። ስለዚህ ሰውን በማጣላት መልኩ ቂለ ወቃል እየተባለ ከዛም ከዚህ እንዲህ ተባለ እያለ የሚያወራ ሰው ለማጣላት ከሆነ ትልቅ ወንጀል ውስጥ ገብቷል፣ ሊጠነቀቅ ይገባል። ወገይሩ ذلك ከዚህም ውጭ የሆኑ ሚማ ነሃ አላሁ ዐዘ ወጀል ዐንሁ አላህ የከለከለንንና አው ረሱሉሁ ሰለላሁ ዐለይሂ ወሰለም ወይም መልእክተኛው የከለከሉንን ወንጀሎች መጠንቀቅ አለብን ይላሉ ሸይኹ። አልስቲዓነቱ ዐላ ተግይሪል ሙንከር መጥፎን ነገር ለማውገዝ እኔ ብቻዬን አቅም ከሌለኝ ወንድሞቼ እንዲረዱኝ እንዲያግዙኝ ኧረ እንዲህ እየተፈጸመ ነው ኑ እንዲያደርገን ተባብረን እናጥፋው በምልበት ጊዜ የአጥፊን ጥፋት የዛኔ መዘርዘሩ ምንም ችግር የለውም ለማለት ነው። አላ ኩሊ ሐል ከሁሉም አይነት ሐሜት አላህ ይጠብቀን። በራሳችን ጉዳይ ቢዚ ልንሆን ይገባል። ረሱል አለይሂ ሰላቱ ወሰላም ጡባ ሊመን ሸገለሁ ዐይቡሁ አን ዑዩብ ናስ የሰዎችን ነውር ከመፈለግ የራሱ ነውር ቢዚ ያረገው ሰው ጀነት አለለት ወይ መልካም ኑሮ አለው አሉ። ለምን? በራሱ ነውር ቢዚ የሆነ ሰው استغفارና ተውበት ለማድረግ ቅርብ ነው። ሁሌም የራሱን ጉድለት በተቻለ መጠን ሙሉ ባንዴ ባይኮንም ለውጥ በማምጣት ወደ ጥረት ላይ ይታገላል። ራሱን የረሳ ሰው ግን እነዛ ሰዎች አንድ ቀን ተውበት ሊያረጉ ይችላሉ። እሱ ግን ተውበት ሳያረግ ወደ ጌታው ሊሄድ ስለሚችል በራስ ጉዳይ ቢዚ መሆን